ዓለም ገና ስልጣኔን ሳይለምድ ታሪክ በብራና ሳይከተብ በመጽሐፍ ቅዱስ ገጾች ላይ ስሟ በክብር የታተመ አንድ ምድር አለች። ኩሽ ወይም የዛሬዋ ኢትዮጵያና ኤርትራ። ይህች ምድር ከኤደን ገነት ወንዞች እስከ ሐዋርያት ስብከት ድረስ ምን ሚና ነበራት? መጽሐፍ ቅዱስስ ስለ ወደፊት ዕጣ ፈንታዋ ምን ይተነብያል? ዛሬ ምስጢራዊውን የጥንቱን የኩሽ ግዛት በመጽሐፍ ቅዱስ መነጽር እንቃኛለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መጽሐፍ ቅዱስ ስለ ኢትዮጵያ ሲናገር በደካማነት ሳይሆን በኃያልነትና በሉዓላዊነት ነው። ነቢዩ አሞጽ እግዚአብሔር ለኢትዮጵያውያን ያለውን ልዩ ፍቅር ሲገልጽ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? በማለት በእግዚአብሔር ፊት ያላቸውን ሞገስ ያረጋግጣል። ይህ ብቻ አይደለም። በመዝሙር 68 ላይ የተቀመጠውና በብዙዎቻችን ልብ የታተመው ድንቅ ትንቢት እንዲህ ይላል። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይህ ቃል ኢትዮጵያና ኤርትራ በታሪክ የነበራቸውን ዓለማዊ ኃይል ወደ መንፈሳዊ ኃይል እንደሚለውጡና ወደ እውነተኛው አምልኮ እንደሚመለሱ ትልቅ ማረጋገጫ ተደርጎ ይወሰዳል። የፍርድና የጥፋት ትንቢቶች። እርግጥ ነው ታሪኩ ሁሉ የክብር ብቻ አይደለም። እንደ ማንኛውም ታላቅ መንግስት ሁሉ በወቅቱ በነበረው የፖለቲካ ተጽዕኖ ሳቢያ የመጽሐፍ ቅዱስ ነቢያት በኢትዮጵያ ላይ የፍርድ ቃል የተናገሩባቸው ወቅቶች ነበሩ። ነቢዩ ኢሳይያስ በምዕራፍ 18 ላይ ከኢትዮጵያ ወንዞች ማዶ ላለችው ምድር በማለት በወቅቱ ስለነበረው የጦርነት ስጋት ያስጠነቅቃል። ነቢዩ ኢሳይያስ ትንቢቱን ሲጀምር ምድሪቱን የሚገልጽባት መንገድ እጅግ አስደናቂ ነው። በወቅቱ የነበረው የኩሽ ወይም የኢትዮጵያ መንግስት እስከ ግብፅ ድረስ የሚገዛ ኃያል መንግስት ነበር። በተለይ የ25ኛው ስርወ መንግስት ዘመን ይጠቀሳል። ክንፍ ባላቸው መርከቦች ምድር ይላል። ይህ የሚያሳየው የባህር ኃይል ንግድና የጦር ኃይል እንደነበራት ነው። የታሪክ ጸሐፊው ሄሮደትስም ቢሆን ኢትዮጵያውያንን በወቅቱ በነበረው ዓለም ረጅምና ውብ ብሎ ገልጿቸዋል። ይህም የህዝቡን ግርማ ሞገስ ያሳያል። በጥቅሱ ላይ መልእክተኞችን በባህር ላይ በሸንበቆ መርከቦች የምትልኪ የሚለው ቃል ኢትዮጵያ በወቅቱ ከአሦር መንግስት ለሚመጣው የጦርነት ወረራ ምላሽ ለመስጠት የምታደርገውን ጥረት ያሳያል። ኢሳይያስ በዚህ ትንቢት ለኢትዮጵያ መልእክተኞች የሚነግራቸው ነገር ቢኖር እግዚአብሔር በአሦር ላይ የሚፈርድበት ጊዜ እስኪደርስ ዝም ብለው እንዲመለከቱ ነው። ይህም ማለት የሰው ኃይልና ዲፕሎማሲ ሳይሆን በመለኮታዊ ጣልቃ ገብነት ታሪኩ እንደሚቀየር ማሳያ ነበር። ከጦርነት በኋላ የሚመጣው መባ። የምዕራፉ መጨረሻ ቁጥር 7 ላይ ትልቅና ግሩም ቃል አለው። ከጦርነቱና ከሁከቱ በኋላ እንዲህ ይላል። ያን ጊዜ ረጅምና ለስላሳ የሆነ ሕዝብ ለሰራዊት ጌታ ለእግዚአብሔር መባ ወደ ጽዮን ተራራ ይመጣል። ይህ ማለት ያ ኃያልና ተዋጊ የነበረው ሕዝብ ጦርነቱን ትቶ በፈቃድ ለእግዚአብሔር ስግደትና መባ ይዞ እንደሚመጣ የተነገረ ትንቢት ነው። ብዙዎች ይህ ትንቢት በሐዲስ ኪዳን በጃንደረባው አማካኝነት መፈጸም እንደጀመረ ያምናሉ። ሶፎንያስና ሕዝቅኤልም በወቅቱ በነበረው ኃያላን መንግስታት ላይ ፍርድ ሲያውጁ ኢትዮጵያ ማብራ ትጠቀስ ነበር። ይህም የሚያሳየው ሀገሪቱ በወቅቱ በነበረው ዓለም አቀፋዊ ፖለቲካ ውስጥ የነበራትን ወሳኝና የማይናቅ ስፍራ ነው። ኤርትራና ቀይ ባህር በመጽሐፍ ቅዱስ። ወደ ቀይ ባህር ጠረፍ ስንሻገር ደግሞ ምንም እንኳ ኤርትራ የሚለው ስም ዘመናዊ ቢሆንም ምድሪቱ ግን በጥንቱ ኩሽ ግዛት ውስጥ ዋነኛዋ የንግድና የስልጣኔ በር ነበረች። የንጉሥ ሰሎሞን መርከቦች የሚመላለሱበት የቀይ ባህር ጠረፍና የታሪካዊቷ የአዶሊስ ወደብ አካባቢዎች ለመጽሐፍ ቅዱሳዊ ታሪኮች ቅርብ ናቸው። ከዚህም በላይ የጥበብ ፍለጋ ጉዞዋ በመጽሐፍ ቅዱስ በክብር የተመዘገበው የንግሥተ ሳባ ግዛት የዛሬዋ ኢትዮጵያና ኤርትራን ጨምሮ እስከ የመን እንደሚዘልቅ የታሪክ ምሁራን ይስማማሉ። በመጨረሻም በብሉይ ኪዳን እጆቿን ትዘረጋለች የተባለው ትንቢት በሐዲስ ኪዳን በተግባር ታየ። በሐዋርያት ሥራ ምዕራፍ 8 ላይ የምናገኘው የኢትዮጵያ ንግሥት ህንድኬ ጃንደረባ ታሪክ ለምድራችን አዲስ ምዕራፍ ከፈተ። ይህ ሰው መጠመቁ ለኢትዮጵያና ለኤርትራ የክርስትና ብርሃን መጀመሪያ ሆነ። ትንቢቱም ከቃላት ወደ እውነት ተቀየረ። የሚገርመው ከኢየሩሳሌም ወደ ጋዛ በሚወስደው በዚያ በረሃማ መንገድ ላይ የታሪክን አቅጣጫ የቀየረ አንድ ጉዞ ነበረ። መንገደኛው ተራ ሰው አልነበረም። የኢትዮጵያ ንግሥት ህንድኬ የገንዘቧ ሁሉ ጋሻ ጃግሬ ወይም ባልደረባ የነበረ ባለስልጣን ነው። ይህ ጃንደረባ በወቅቱ ከነበረው የኩሽ ግዛት ወይም የዛሬዋ ኢትዮጵያና ኤርትራ ተነስቶ በሺ የሚቆጠሩ ኪሎ ሜትሮችን አቋርጦ ወደ ኢየሩሳሌም የሄደው ለአምልኮ ነበር።
ይህም የሚያሳየው ገና ክርስትና ከመስፋፋቱ በፊት ምድራችን ከእግዚአብሔር አምልኮ ጋር የነበራትን ጥልቅ ግንኙነት ነው። የኢሳይያስ ትንቢትና የፊልጶስ መምጣት። ጃንደረባው በሰረገላ ላይ ሆኖ የነቢዩ ኢሳይያስን መጽሐፍ ያነብ ነበር። ያነብ የነበረው ስለ ክርስቶስ መከራ የሚናገረውን ክፍል ነበር። መንፈስ ቅዱስ ሐዋርያው ፊልጶስን ወደ ሰረገላው እንዲቀርብ አዘዘው። ፊልጶስም የምታነበውን ታስተውለዋለህን ብሎ ጠየቀው። ጃንደረባውም የሚመራኝ ሳይኖር እንዴት እረዳለሁ በማለት በትህትና መለሰለት። ፊልጶስ ከመጽሐፍ ቅዱስ እየጠቀሰ ስለ ኢየሱስ ክርስቶስ አበሰረው። ጃንደረባውም ቃሉን በደስታ ተቀበለ። ወደ ውሃው በደረሱ ጊዜ እነሆ በውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ፊልጶስም አጥምቆት ከውሃው ሲወጡ የእግዚአብሔር መንፈስ ፊልጶስን ነጠቀው። ጃንደረባውም ደስ እያለው መንገዱን ቀጠለ። ይህ ታሪክ ለሀገራችን ያለው ትርጉም የመጀመሪያው አፍሪካዊ አማኝ፣ ይህ ሰው በመጽሐፍ ቅዱስ ውስጥ በስም ተለይቶ የተጠቀሰ የመጀመሪያው አፍሪካዊ ክርስቲያን ነው። የታሪክ ምሁራን እንደሚመሰክሩት ጃንደረባው ወደ ሀገሩ ተመልሶ ወንጌልን ሰብኳል። ይህም በ4ኛው ክፍለ ዘመን አቡነ ሰላማ ከመምጣታቸው በፊት በኢትዮጵያና ኤርትራ ምድር የክርስትና ዘር መዝራቱን ያረጋግጣል። ህንድኬ የግል ስም ሳይሆን የኩሽ ነገስታት መጠሪያ ነው። ይህም በወቅቱ የነበረውን የሴት ነገስታትን የስልጣን ታሪክና የስልጣኔ ደረጃ ያሳያል። ዛሬም ቢሆን እነዚህ ጥንታውያን ትንቢቶች ለኢትዮጵያና ለኤርትራ ህዝቦች የተስፋ፣ የሰላምና ከፈጣሪ ጋር የመታረቅ ምልክቶች ናቸው። የታሪካችን መሰረት በመጽሐፍ ቅዱስ ገጾች ላይ እንዲህ በክብር ተጽፎ መገኘቱ ለሁለቱም ሀገራት ታላቅ መንፈሳዊ ቅርስ ነው። ነቢዩ ኢሳይያስ በምዕራፍ 18 ላይ ስለ ኢትዮጵያ ወንዞች ሲናገር ዝም ብሎ አይደለም። ከኢትዮጵያ ወንዞች ማዶ ላለችው መርከቦቿ በውሃ ላይ ለሚሄዱ ምድር ወዮላት ይላል። ይህ ጥቅስ በብዙ የሃይማኖት ሊቃውንት ዘንድ የኢትዮጵያና የኤርትራን መልክዓ ምድራዊ አቀማመጥና የውሃ ሀብት የሚገልጽ ተደርጎ ይወሰዳል። ኢሳይያስ የሚገልጻቸው እነዚህ ህዝቦች ረዣዥምና ለስላሳዎች፣ ከጥንት ጀምሮ የሚያስፈሩ፣ አሕዛብን የሚረግጡ እንደሆኑ ይነገራል። ይህም በጥንቱ ዘመን የነበረው የኩሽ መንግስት ወታደራዊ ግርማና በዓለም ላይ የነበረውን ተሰሚነት ቁልጭ አድርጎ ያሳያል። ትንቢቱ የሚያበቃው ግን በጦርነት ሳይሆን እነዚህ ብርቱ ህዝቦች በጽዮን ተራራ ላይ ለእግዚአብሔር መባ ይዘው እንደሚመጡ በመግለጽ ነው። ስለ መጽሐፍ ቅዱስና ስለ ኢትዮጵያ ሲነሳ የማይረሳው ትልቅ ሚስጥር ታቦተ ጽዮን ነው። ኢትዮጵያ የቃል ኪዳኑ ታቦት ማረፊያ መሆኗ እጆቿን ወደ እግዚአብሔር ትዘረጋለች ለሚለው ትንቢት ትልቅ መገለጫ ነው። ነቢዩ ሶፎንያስ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆች ቁርባኔን ያመጡልኛል። ይህ እጅግ ጥልቅ የሆነ ትንቢት ነው። ይህ ቃል ኢትዮጵያና ኤርትራ ከኢየሩሳሌም መጥፋት በኋላ እውነተኛውን አምልኮ ጠብቀው እንደሚቆዩና ቅዱስ ቁርባንን ለእግዚአብሔር እንደሚያቀርቡ የሚያመለክት ነው። ይህም በዓለም ዙሪያ ያሉ ክርስቲያኖች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊነትና ትልቅ ክብር እንዲሰጡ ካደረጉ ምስክሮች አንዱ ነው። በመጽሐፍ ቅዱስ ትንቢቶች ውስጥ ኢትዮጵያ ሁልጊዜም የመሸሸጊያና የበረከት ምድር ሆና ነው የምትታየው። በመጨረሻው ዘመን ስለሚፈጸሙ ነገሮች በሚናገረው የዳንኤል ትንቢት ምዕራፍ 11 ቁጥር 43 ላይ የኢትዮጵያ ስም ተጠርቷል። ይህ የሚያሳየው እስከ ታሪኩ ፍጻሜ ድረስ የዚች ምድር ስም ከመለኮታዊው ዕቅድ ጋር የተቆራኘ መሆኑ ነው። አሁን ያለንበት ትውልድ ይህንን ታላቅ ታሪክና ትንቢታዊ ክብር ተረክቦ ለቀጣዩ ትውልድ በሰላምና በፍቅር የማስተላለፍ ኃላፊነት አለበት። እንግዲህ መጽሐፍ ቅዱስ ስለ ኢትዮጵያና ኤርትራ የሚናገረው ታሪክ የጥንት ተረካ ብቻ ሳይሆን ዛሬም ድረስ የሚኖር ሕያው ማንነት ነው። ከኩሽ ታላቅነት እስከ ጃንደረባው ጥምቀት፣ ከኢሳይያስ ማስጠንቀቂያ እስከ ዳዊት የምስጋና መዝሙር፣ ምድራችን የእግዚአብሔር የቃል ኪዳን ምድር ናት። ታሪካችንን ስናውቅ ማንነታችንን እንረዳለን። ማንነታችንን ስንረዳ ደግሞ ለክብራችን የሚመጥን ሰላምና አንድነትን እንገነባለን። በነቢዩ ኢሳይያስ ወይም በመዝሙረ ዳዊት ላይ ያላችሁ ተጨማሪ እይታ ካለ ኮሜንት ላይ ጻፉልኝ። ቪዲዮውን ለወዳጅ ዘመዶ በማጋራት የታሪካችን ተካፋይ ያድርጓቸው። በሚቀጥለው ፕሮግራም ሌላ ድንቅ ታሪክ ይዘን እንመለሳለን። እስከዚያው ቸር ሰንብቱ።